ቀለጠው ማንደራሉ መድብል ምን ነክቶት ነው እንዴ? የወንድሙን ሚስት ታዲያ ፍቅረኛዬ አዲሷ ፍቅረኛዬን ተዋወቁ ብሎ ቤት ድረስ ይዟት መጣ ማህሌትን። ታዲያ ሁሉም ደንግጣ ቆሙ። ኤዱዬ ታዲያ የመድብል አፍቃሪ ነበረች። ነገር ግን ያሰበችው ነገር ሁሉ ተበላሸ። እንዴ መድብልን በጣም ነው የምታፈቅረው። ታዲያ እሱም የሚያፈቅሯት መስሏት ብዙ መስዋዕት ከፍላ ነበር፣ ግን አልሆነም። በተለይ ቅድስት እንዴት እንደደነገጠች አትጠይቁኝ ማለት ነው። እንግዲህ ፍቅረኛዬን ተዋወቋት፣ ፍቅረኛዬ ናት፣ የወደፊት ሚስቴ ብሎ መሀሊትን ይዞ መጣ። አሁን መድብልና መሀሊት እንግዲህ አንድ ላይ ስራ ጀምረዋል ማለት ነው። እሱ ምንድነው ካሌብን አሳልፎ ለህግ መስጠት። አንዳንድ መረጃን እየሰበሰበች ታመጣለች። የመድብል ስራ ምን እንደሆነ ሁሉንም ነገር ትናገራለች ማለት ነው። ከዛ በኋላ መሀሊት ዝና በነገራችን ላይ እንግዲህ ዝናን አሳርፌዋለሁ ብሏታል። በጣም ደነገጠች መሀሊት። አሁን ላይ እንዳያችኋት ከሆነ እንግዲህ መቼም ደህና ሰው ነው የምትመስለው። እሷ ነገር አይታወቅም። የተሻለ ነገር ስታገኝ መሄዷ የማይቀር ነው። እንግዲህ ዛሬ እንዳያችሁት መድብል ጋራ ጥሩ ጊዜ ያሳልፋለች። አቶ ካሌብ እዛ የድንጋይ ጉልቻ መስሎ እንግዲህ መድብልን ምን አለው? ስማ አቶ ካሌብ፣ መቼም ይሄን ስራ ሰርቻለሁ ብለህ እንዳመሰግን አትጠብቅም አይደለ? ይሄ እኮ አንድ ተራ የሚሰራው ሰው ነው የሰራው። እሱንም ቢሆን እኔ ነኝ የሰራሁት አቶ ካሌብ ብሎ እንግዲህ ስልክ ዘጋበት ተናዶ። ብሩክ ማነች? ብሩክና ቅድስትም እንግዲህ ሊሞሸሩት ጥቂት ቀናቶች ናቸው የቀራቸው። ነገር ግን አሁን ብሩክ መድብል ፍቅረኛ ናት ብሎ መሀሊትን ቤት ይዟት ወጥቷል። ታዲያ ለብሩክ ምን የሚሰማው ይመስላችኋል? ማለት ይቺ የወንድሙ ሚስት ናት። ምንም ቢሆን አብራ ኖራለች። ግን ፍቅረኛ ናት ሲል አልገባኝም። አውቆ ፕራንክ ሊያደርጋቸው ይሁን? እኔ ኤዱዬ ልጅ ያሳዘነችኝ እኔ ናት። ኤደን በጣም ታፈቅረዋለች መድብልን ማለት ነው። ቅድስትም ደግሞ እሱም ያፈቅርሻል ብላ እንግዲህ አሳምናታለች። ታዲያ ባልተጠበቀ ሰዓት ይሄ ነገር ሲፈጠር ምን ትላላችሁ? እውነት በጣም ነው የሚያስጠላው። ለማንኛውም እንግዲህ አውቆ ይሁን አልገባኝም። መድብል ምን እንደነካው እንግዲህ እንጃለት። ታዲያ ይህንን ነገር ይዞ መጥቷል ማለት ነው። በጣም ደንግጠዋል ሁላቸውም። ከዛ በኋላ እንግዲህ ቅድስት ብላ ቆመች። ሞገስና ሉላም አፍጥጠው ቀሩ። ከዛ በኋላ እንዴ ምን እያለ ነው መድብል አለች ቅድስት። አቤት ቅድስት፣ ምን ነው አጠፋው እንዴ? አረ በፍጹም። ከዛ በኋላ ቅድስት ይዛ እንግዲህ አፍጥጣ ቀረች። ምግብ እየበሉ ስለሱ እያወሩ ነበር። አሁን ላይ እኔ ስለ መድብል በጣም እየተጨነቅኩኝ ነው። ምክንያቱም የሚሄድበትን ቦታ እንኳን ሊነግረኝ አይችልም፣ አይናገርም። እሱ አሁን ከካሌብ መረጃ እሰበስባለሁ እያለ እኔንም ሀሳብ ውስጥ ከቶኛል። ምን ላድርግሽ ይህንን ሰው እያለ በጣም ግራ ተጋባ ማለት ነው። እንግዲህ አይታወቅም ምን እንደሚፈጠር። ዝና ግን በመጥፋቱ አሳዝኖኛል። እውነት ለመናገር ካሌብን መጋፈጥ መቻል ነበረበት። ግን እንግዲህ ካሌብ ዝና ማለት በቁሙ የሞተ ሰው ነው፣ ኖረም አልኖረም። ታዲያ ለምን ነበረ ይጥፋ ብለህ ስትፎክር የነበረው? አቶ ካሌብ እዛ ያሰለፍካቸው ሰዎች እኮ መስራት ያቃታቸው ነው የሰራሁት። ስለዚህ ልታመሰግነኝ አልፈልግም፣ ግን ደግሞ እኔ የሰራሁትን ራሴን በራሴ እንኳን ማመስገን እችላለሁ አለ። ከዛ በኋላ እንግዲህ አይ አታስብ፣ ችግር የለውም እና እናማ እናንተ አሁን ሰርጋችሁን ብቻ እንድትደግሱና ሰርጋችሁ ላይ ፎከስ እንድታደርጉ ብቻ ነው ፈልገው። ከዛ በኋላ እሺ እንደሱ ጥሩ ነው፣ ግን እና ምን ይሆን? ከዛ በኋላ አቶ ካሌብም የሰርግህን የወንድምህን ሰርግ በአግባቡ አጠናቅ፣ ችግር የለውም አለው። እሺ ካሌብ፣ ይሄ ጉዳይ ከወንድሜ ሰርግ ጋራ የሚገናኝ አይደለም።
ግን ደግሞ አልከሺ አላቶ መድብል። ታዲያ የወንድሙ ሰርግ ዕለት ላይ የሆነ ያሰበ ነገር እንዳለ ይሰማኛል። አቶ መድብል ማለት ነው። መድብል ማለት አርፎ የማይቀመጥ መሰሪ ሰው ነውና ማነው ካሌብ ማለት ነው። ስለዚህ እንግዲህ ያልጠረጠረ ተመነጠረ ነው የሚባለው አይደለ? እንግዲህ እሱ ያብጃው አላውቅም። ወይዘሪት ኤፍራታም ታዲያ መሀሌት የሆነች ጉራጅ ገዛችልኝ ገና ብላ የቤት ኪራይ ከፈለችልኝ ብላ መርዙቅን ከቤት ውስጥ ወርውራ አስወጣችሁ ከነ ልብሱ ማለት ነው። መርዙቅ በጣም አዘነ። መሀሌት ህይወቴን ሲኦል አደረግሽው በድንገት መተሽ ህይወትሽ ሲኦል ይሁን እያለ እንግዲህ እንደሱ ልጅ ሳቅና ቁም ነገሩም አይገባኝም። ዞሮ ግን ታዲያ በጣም ተናዷል። ጎዳና ላይ ወጥቷል። ኤፍራታ ስህተት ሰርታለች። እኔም ብለው አንድ ክፉ ማለቴ አንድ ቀን የሆነ ሰው ጥሩ የሰራላችሁን ሰው በድንገት ተነስተው ውጡ ማየት አልፈልግም ማለት ተገቢ ነው? የእውነት ተገቢ አይደለም። እንግዲህ ማስተዋሉን ይስጣችሁ። ሌላ ምን ይባላል? ግን አሳዝናኛለች ኤደን ማለት ነው። ኤደን በጣም ያሳዝነችኝ እውነቱን ለመናገር ምክንያቱም ታፈቅረዋለች። ፍቅር ደግሞ ቦታ ጊዜ አይመርጥም። ግን ምን ዋጋ አለው? አንዳንድ ሰዎች ጥሩ መስለው ይቀርቡና የሰው ልብ ከአጠኑ በኋላ ከዛ በኋላ የከሰውን ህይወት ምስቅልቅሉን አውጥተው ይሄዳሉ። ያ ነገር ደግሞ በጣም አናዱታል። ስለዚህ እንግዲህ ወይዘሪት ኤፍራታ ከዚህ በኋላ ላይ አልፈልግም፣ ልጄንም ብሆን አሳድገዋለሁ አለይና ልብሱን እየወረወረች እየገፋፋች ከቤት ውስጥ አስወጣችው። እሱም ደግሞ እሺ ወይዘሮ መሀሌት እወጣለሁኝ፣ አመሰግናለሁ ስለነበረን ቆይታ። እውነቴን ነው የምልሽ እንደዚህ ታደርጋለሽ ግን ብዬ አስቤ አላውቅም ነበር መሀሌት፣ ግን አድርገሽዋል፣ አመሰግናለሁ፣ ምንም ማለት አይደለም ብላ እንግዲህ እሱም ልብሱን ሸክፎ ወጥቶ ሄደ። ወይዘሪት መሀሌት ታዲያ ከመድብል ጋራ መድብል ካሌብ ያዘዘኝን ልጅ ብታያት እኮ እንዴት እንደምታሳዝን አንድ ፍሬ ህጻን ልጅ ናት። እውነቴን ነው የምልህ በጣም ህጻን ልጅ ሜቢ 12 ዓመት ምናምን ቢሆናት ነው። ታደቼ ለአይን እንኳን የምታሳሳ ህጻን ልጅን እንዴት ነው አሳልፌ ለሌላ ሰው መስጠው? አሁን እንዴት ነው ማደርጋት? እችን ህጻን ልጅ እኮ ግራ ገባኝ። በምን አይነት አይምሮ እንደ መሀሌትን ያስተካከለ ጌታ። እንደው የእውነት ነው የምላችሁ የእውነት ተስተካክላ ከሆነ በጣም ደስ ይላል ማለትም። ግን መድብል ፍቅረኛ ነች በማለቱ በጣም ተሳስቷል። ይደብራል ማለትም እቺ ቀድሞ የወንድሙ ሚስት ናት። እንዴት የእሱ ፍቅረኛ ልትሆን ትችላለች? አሁን ከብሩክ ጋር እንግዲህ ጦርነት ይጀምራል መድብል ማለት ነው። ሰርጌም አይደገስም ብሎ እንግዲህ መሀሌት ማናት ቅድስት እንግዲህ በአንድ አይኗ የምታለቅስበት ሰዓት ደርሷል ማለት ነው። አላቅም የሆነ የተደበላለቀ ነገር ነው ብቻ እያደረጉ ያሉትና ለማንኛውም ወይዘሪት መሀሌት እንግዲህ አንገቷን ደፍታ ወደ እነ ቅድስት ቤት መታለች። ቅድስትዬም እንግዲህ ዛሬ ጸጉራችንን እንሰራ ምናምን እያሉ ነበረ። እርግጠኛ ነኝ ሰርጋቸው የሆነው ቅዳሜና እሁድ ነው። ብሩክ ደስተኛ ነው። ምሳሌዬም አባቷና ቅድስት በመጋባታቸው በጣም ደስተኛ ናት። ኤደን ደግሞ አጥብቆ ጠያቂ የእናቱን ሞት ይረዳል የሚባለው ነገር አለና ስለ ዳጣ አጥብቃ መጠየቅ ፈለገች። ለምን እንደሆነ አልገባኝም። ሉላን አጥብቃ ጠየቀቻት። ሉላ ደግሞ ተይ አታስለፍልፊኝ በማላውቀው ነገር፣ ግን እሷ አባቷን ብቻ ነው የምታውቀው፣ እናቷ የት እንዳለች አታውቅም አለች። ይሄ ደግሞ ሚስጥር ነው፣ ማንም ሰው እንዲሰማ አትፈልግም። ለምን ምን ወዴት እያለች እንግዲህ ተናግሬያለሁ። ለምን ወዴት አትበይኝ፣ እውነታውን ግን ነግሬሻለሁ አለቻት። እሺ ሉላዬ አሁን ይልቁኑ ለሰርጋችን እናስብ እንዘጋጅ አለች። እንግዲህ ለሰርጋቸው ሽር ጉዱን ይዘውታል። ግን ደግሞ እንግዲህ ሰርጉ ይደገሳል ወይ አትሉ? ምክንያቱም እሱ ፍቅረኛ አይነች ብሎ ይዞ መጣ እኮ እንዴ! አረ በጣም ያሳፍራል። አዲሷ ፍቅረኛ ተዋወቋታል አለ ማለት እኔ ራሴ በጣም ነው ሰርፕራይዝ አድርጎኛል። መድብል አውቆ ይሆን እንዴ? እንትና መሀሌት የመድብል ፍቅረኛ ልትሆን አትችልም በፍጹም። ክፉም ሰራች ደግ የወንድሙ ሚስት ነበረች እቺ ሴትዮ። ታዲያ ምንድን ነው አንዳንዴ የሆነ ባህላችን አለ ሀገራችን ላይ አይደለ?
ባሏ ሲሞት ወንድ እንደዛ ይባላል። እኔ አላቅም ሲባል ነው ግን ባሏ ሲሞት የባሏ ወንድም ታገባለች የሚባል ነገር አለና እንደዛ ታዲያ ብሩክ በሕይወት አለ ያንን ለማድረግ ራሱ አረ አላውቅም። የእውነት በጣም ገርሞኛል የመድብል ነገር ዛሬ እንዴ ጭራሽ እችን ሴትዮ ለጥፋት የሚፈልጋትን ሴት ፍቅረኛ ይሄን እነ ብሩክን ለጨለላቸው ፈልጎ ነው እንጂ እሷ ደስተኛ ትሆን ነበረ። እሱ እንደዛ ሲላት እኮ ፊቷን ክስክስ አድርጋለች። መሀሌት ራሱ ደስተኛ አይደለችም። አልሞይህም እንግዲህ ብሩክ በጣም ነው ደንግጦ የተነሳው ማለት ነው ከመቀመጫው ላይ። ምክንያቱም ያስደነግጣል። እንኳን ብሩክ እኔ ራሴ በጣም ደንግጫለሁ። እንዴ ኧረ ተው መድብል ወደ ራስ ተመለስ እንጂ የማይሆነውን በፍጹም የማይሆን ነገር ነው የተናገረው። እና ብቻ እንግዲህ ጉዳዩን ባለቤቱ ያውቃል። እኛ ምንም የምናውቀው ጉዳይ የለም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ መድብል ፍቅረኛዬ ነች ብሎ መሀሌትን እቤት ድረስ ይዟት መጥቷል ማለት ነው። እንደው ጉድ እኮ ነው እናንተዬ ሆ